قلوبنا من أوجاع رمضان سنشن በተለይ ደግሞ 10 الأواخر من رمضان በሚገባ ጊዜ ከዚህ በፊት ስናደርገው ከነበረው ዒባዳ በጥንካሬ መጨመር እንዳለብን ቀራት ስንቀራም ከሆነ ከበፊቶቹ 20ዎች ላይ ጨምረን በደንብ መቅራት وكذلك صدقه ምናደርግ ከነበረ ጨምረን صدقه ማድረግ የመሳሰለ ዒባዳዎችን በመንፈስም ጊዜ ጥንካሬ ኖሮን ከመጀመሪያው ስናደርገው ከነበረው ዒባዳ እጅጉን ጨምረን መገኘት እንዳለብን ነው የነብያችን عليه الصلاة والسلام تكبار يمياسا عليه الصلاة والسلام دعاء عندنا درج الله نمن تناقرونا من بلو اللهم أحسن عاقبتنا في الأمور كلها بهلم نجاراتوش بهلم لاي نمجرشاتنا أسامر لنا بلن دعاء ما درج عندنا استمروال رسولاتنا عليه الصلاة والسلام إذن የነገራቶች ሁሉም መጨረሻው ነው የሚታየው ስለሆነም ለምሳሌ ሯጮች በሚሮጡ ጊዜ መጀመሪያ የሮጠው አይደለም አሸናፊ የሚባለው የሚያሸንፈው ሜዳሊያ የሚወስደው የትኛው ነው ካለን መጨረሻ ላይ ያልደከመውና መጨረሻ ላይ ተወዳድሮ ያሸነፈው ነው እንጂ ሰነፉ መጀመሪያ ይሮጣል ነገር ግን ጠንካራ ይሆነውና ብቃት ያለው መቼ ነው የሚያሸንፈው መጨረሻ ላይ ነው የሚያሸንፈው ያ ነው የሚታየው ስለሆነም ረመዳን ላይ መጀመሪያ ጥንካሬ ኑሮን طيب የተለያዩ ዒባዳዎችን ፈጽመን ሊሆን ይችላል አሁን ግን ከተዳከመን ኪሳራ ነው የሚሆነው ስለሆነም ከመጀመሪያው እንደውም ስናደርገው ከነበረው ዒባዳ ጨምረን ተጠናክረን አላህን Subhanahu Wa Ta'ala ልንገዛ ይገባል ረመዳን 10 የመጨረሻ ቀናቶች ትልቅ የሆነ ደረጃ ያላቸው ናቸው በዛም ውስጥ ደግሞ ለይለቱል ቀድር የምትባል ሌሊት አለች ይህች ሌሊት በዚህ በ10 الأواخر እንዳለች የተረጋገጠ ወይም በዚህ 10 የረመዳን የመጨረሻ ቀናቶች እንዳለች ነው የሚታወቀው ማለት ነው بسم الله الرحمن الرحيم الحمد لله والصلاة والسلام على رسوله وعلى آله وصحبه وسلم أما بعد السلام عليكم ورحمة الله وبركاته يقول الله تعالى في كتابه الكريم وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون الله سبحانه وتعالى بقرآن بلويلال يا محمد عليه الصلاة والسلام أستوس لمؤمنان ما استوس تكما تشوالنا إلال إذن إن شاء الله እንተዋወሳለን በአንዳንድ ነጥቦች ላይ ማለት ነው እንደሚታወቀው ከዚህ በፊት አንዳንድ ነጥቦችን አንስቼላችሁ ነበር ረመዳንን ነክ የሆኑ ነጥቦችን ፈዳኢሉን وكذلك መክሩሃት የሚያጠፉ ነገራቶችን የተመለከተ ከዚህ በፊት ለማየት ሞክረን ነበር እንደሚታወቀው አሁን ረመዳን እያለቀ ነው ያለው የተወሰኑ ቀናቶች ብቻ ናቸው የቀሩት ስለሆነም ረመዳንን መሰናበቻ ወይም ረመዳንን መቋጫ በምን መልኩ ይሁን ዲናችን ምን ያዛል የሚለውን አንዳንድ ነጥቦችን ዘካተል ፍጥርንም ጨምሮ አንዳንድ ነጥቦችን ለማየት እንሞክራለን ያለንበት እንግዲህ 10 الأواخر ወይም 10 የመጨረሻ የረመዳን ቀናቶች እንደመሆናቸው መጠን ትልቅ የሆነ ፈዳኢል ያላቸው የሆኑ ቀናቶች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ረመዳን ወር በሚገባ ጊዜ كان النبي عليه الصلاة والسلام إيه مجرش 10 سيقبا إذا دخلت العشر أحيا ليله وأيقظ أهله وجد وكذلك وشد المئزر وكان يجتهد فيها ما لا يجتهد في غيرها رسول عليه الصلاة والسلام كان يجتهد في العشر الأواخر من رمضان ما لا يجتهد في غيرها በዚህ በ10 የረመዳን 10 ቀናቶች የመጨረሻዎቹ ማለት ነው ከረመዳን ከዚህ በፊት ከነበሩ 20 ቀናቶች በበለጠ መልኩ ጥረት ያደርጉ ነበር ዒባዳ ላይ ይጠነክሩ ነበር ረሱል አለይሂ ሰላቱ ወሰለም ለሊቱን ቆመው ነበር የሚያሳልፉት በቁርአን በዱዓ በሶላት በዚክር በእስትግፋር እንደዚሁም በዚህ ነበር የሚያሳልፉት ረሱል አለይሂ ሰላቱ ወሰለም ቤተሰቦቻቸውንም ይቀሰቅሱ ነበር وكذلك ሽርጣቸውንም ጠበቅ
ያደርጉ ነበር ለዒባዳ ማለት ነው። ዒባዳ ላይ ጠንካራ የሆኑ ነበር ረሱል ዓለይሂ ሰላቱ ወሰላም። ይህም ተግባራቸው ምን ያሳየናል? ረመዳንን ስንሸኝ በተለይ ደግሞ 10 አልአዋኺር ምን ረመዳን በሚገባ ጊዜ ከዚህ በፊት ስናደርገው ከነበረው ዒባዳ በጥንካሬ መጨመር እንዳለብን ነው። ቅራት ስንቀራም ከሆነ ከበፊቶቹ 20ዎች ላይ ጨምረን በደንብ መቅራት፣ ወከዛሊክ ሰደቃም እናደርግ ከነበረ ጨምረን ሰደቃ ማድረግ፣ የመሳሰለ ዒባዳዎችን በመንፈስም ጊዜ ጥንካሬ ኖሮን ከመጀመሪያው ስናደርገው ከነበረው ዒባዳ እጅጉን ጨምረን መገኘት እንዳለብን ነው የነቢያችን ዓለይሂ ሰላቱ ወሰላም ተግባር የሚያሳየን። እናም ይህ ረመዳን መጨረሻው ላይ ጥንካሬ ሊኖረን ይገባል። ረሱል ዓለይሂ ሰላቱ ወሰላም ለዚህ ነው በሐዲታቸው ምን ያሉት? ባረከላሁ ፊኩም ረሱል ሰለላሁ ዓለይሂ ወሰለም ምን አሉ? ኢነመል አዕማሉ ቢልኸዋቲም፣ ስራዎች እኮ የሚለኩት በምንድነው? በመጨረሻ ነው፣ መጨረሻው ያማረለት ነው አሉ። ለዚህም ረሱል ሰለላሁ ዓለይሂ ወሰለም በሐዲታቸው ምን ብለዋል? የመጨረሻው መን ካነት ለሁ አኺሩ ከላሚሂ ሚነ ዱንያ፣ ከዱንያ ሲጓዝ ወደ አኺራ ሲሄድ ሲሞት መጨረሻ ንግግሩ የሆነለት ላኢላሃ ኢላላህ ብሎ የሞተ ሰው ደኸለል ጀነ፣ ጀነትን ገባ አሉ ነቢያችን ዓለይሂ ሰላቱ ወሰላም። እናም መጨረሻው ያማረ መሆን አለበት። ለዚህም ነው ረሱል ዓለይሂ ሰላቱ ወሰላም ዱዓ እንድናደርግ አላህ እንድንለምን ተናግረውናል። ምን ብለው? አላሁመ አሕሲን ዓቂበተና ፊልኡሙሪ ኩሊሃ፣ በሁሉም ነገራቶች በሁሉም ላይ መጨረሻችንን አሳምርልን ብለን ዱዓ ማድረግ እንዳለብን አስተምረዋል ረሱላችን ዓለይሂ ሰላቱ ወሰላም። ኢዘን የነገራቶች ሁሉም መጨረሻው ነው የሚታየው። ስለሆነም ለምሳሌ ሯጮች በሚሮጡ ጊዜ መጀመሪያ የሮጠው አይደለም አሸናፊ የሚባለው፣ የሚያሸንፈው ሜዳሊያ የሚወስደው የትኛው ነው ካልን መጨረሻ ላይ ያልደከመውና መጨረሻ ላይ ተወዳድሮ ያሸነፈው ነው እንጂ ሰነፉ መጀመሪያ ይሮጣል። ነገር ግን ጠንካራ የሆነውና ብቃት ያለው መች ነው የሚያሸንፈው? መጨረሻ ላይ ነው የሚያሸንፈው። ያ ነው የሚታየው ማለት ነው። ስለሆነም ረመዳን ላይ መጀመሪያ ጥንካሬ ኑሮን ጠይብ የተለያዩ ዒባዳዎችን ፈጽመን ሊሆን ይችላል። አሁን ግን ከተዳከመን ኪሳራ ነው የሚሆነው። ስለሆነም ከመጀመሪያው እንደውም ስናደርገው ከነበረው ዒባዳ ጨምረን ተጠናክረን አላህን ስብሓነሁ ወተዓላ ልንገዛ ይገባል ማለት ነው። ስለሆነም ረሱል ሰለላሁ ዐለይሂ ወሰለም ይሄ የዓሽር አልአዋኺር 10 የመጨረሻ የረመዳን ቀናቶች በሚገቡ ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ከመጀመሪያዎቹ 20 ቀናቶች ከሚያደርጉት ከነበረው ዒባዳ የበለጠ ጥንካሬ አድርገው ነው ማለት ነው ምን የሚሉት? ባረከላሁ ፊኩም ረመዳን የመጨረሻ 10 የረመዳን ቀን ላይ ጥንካሬ አድርገው ነው ረሱል ዐለይሂ ሰላቱ ወሰላም የሚፈጽሙት ማለት ነው። እናም ይህ 10 የረመዳን 10 የመጨረሻ ቀናቶች ትልቅ የሆነ ደረጃ ያላቸው ናቸው። በዛም ውስጥ ደግሞ ለይለቱል ቀድር የምትባል ሌሊት አለች። ይህች ሌሊት በዚህ በዓሽር አልአዋኺር እንዳለች የተረጋገጠ ወይም በዚህ 10 የረመዳን የመጨረሻ ቀናቶች እንዳለች ነው የሚታወቀው ማለት ነው። ይሄም በተለይ ደግሞ ዊትር የሆኑ ቀናቶች ላይ ፈልጓት ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ጠይብ ስለሆነም አላሁ ስብሓነሁ ወተዓላ ለይለቱል ቀድርን በትልልቅ በሆኑ ደረጃዎች አላህ ጀለ ወዐላ ከፍ አድርጓታል። አላህ ስብሓነሁ ወተዓላ ከፍ አድርጓታል፣ ትልቅ የሆነ ደረጃን ሰጥቷታል። ለዚህ ነው ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሑ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። አላሁ ጀለ ወዐላ ይችን የለይለቱል ቀድርን ትልቅ ደረጃ በሚነግረን ጊዜ ኢና አንዘልናሁ ፊ ለይለቱል ቀድር፣ እኛ እኮ ቁርአንን በዚህ በለይለቱል ቀድር በመወሰኛይቱ ሌሊት አወረድ ነው ይላል አላሁ ስብሓነሁ ወተዓላ። ቁርአን የወረደበት ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአኑ ሁደን ሊናሲ ወበይናትን ሚነል ሁዳ ወልፉርቃን። ኢዘን ዒባደላህ
ለይለተል ቀድር ያለበት የሆነ 10 እነዚህ መጨረሻ የረመዳን 10 ቀናቶች የለይለተል ቀድር ያለበት የሆነ ጊዜ ነው። እናም ለይለተል ቀድር أن من حرم فضل ليلة القدر فقد حرم يا ليلة القدر فضل درجة يتنفق هنا سو يالاغني هنا سو 10 الأواخر لا يالبرت تاي هنا سو برقد خير نجرن بعد تكالاي من بلوال تنفقوال مالتنا ونسأل الله السلامة والعافية لذهنا ورسول عليه الصلاة والسلام ليلة القدر كوان عند ليلة هلج خير من 1000 شهر كأند شوار بلاج هونج عند جزان ليلة لا بإخلاص بمتابعة عبادة يتفسم بعد كهونا كأند شوار يمتبلت هونج أجر يمتسجني هونج ليلة هلج بزي برمضان باسرت يوم جرش رمضان جزياتش لي من حرم خيرها فقد حرم الرسول عليه الصلاة والسلام يسوان خير نجر يتنفق هنا سو برقد خير نجرن تنفقوال بلوال نبياتنا عليه الصلاة والسلام سلوهنا بزي برمضان بتلي 10 የመጨረሻ ቀናቶች ላይ ጥንካሬ ሊኖረን ይገባል። አሁን አብዛኛዎቹ አልፈዋል። ባሉት ደግሞ ጥንካሬ ሊኖረን ይገባል። በተለይ ደግሞ በጎዶሎ ቀናቶች ማለት ነው። በ21 በ23 በ25 በ27 እና በ29ኛው በእነዚህ ቀናቶች ላይ ፈልጓት ብለዋል ረሱል عليه الصلاة والسلام طيب በዚህ ደግሞ በተለይ ደግሞ በእነዚህ ቀናቶች ሶላት الليل በምንሰግድ ጊዜ የምንለው የሆነው ዱዓ አለ። እናታችን አይሻ ረዲየላሁ ተዓላ عنها ነብያችንን عليه الصلاة والسلام ጠየቀቻቸው ምን ብላ ያ ረሱላህ አላህ Subhanahu Wa Ta'ala ቢወፍቀ ለይለተል ቀድርን ባገኝ ምን ብዬ ዱዓ ላድርግ የሚለውን ጠየቀች ማለት ነው። ከዛም ነብዩ عليه الصلاة والسلام ብለዋሉ ምን አሉ اللهم إنك عفو تحب العفو فاعف عني የሚለውን ዱዓ አድርጊ ብለው ነገሯት ማለት ነው። ይሄ እንግዲህ ሁላችንም የሚመለከት ነው። አንድ ሰውዬ ዱዓ ማድረግ አለበት። በተለይ ዊትር በሆኑ في ليالي الأوتار ዊትር በሆኑ ጎደሎ በሆኑ ቀናቶች ላይ ይሄንን ዱዓ ማብዛት አለበት። ሌሎችንም ዱዓዎች ማብዛት ይተበቅብላን አላህን መለመን አለብን ማለት ነው። ምክንያቱም أن العبادة في ليلة القدر تعدل عبادة 83 سنة سنت 83 ዓመት ይበልጣል ማለት ነው። خير من 1000 شهر ነው የተባለው ከ83 ዓመት የበለጠ የሆነ ዒባዳ ነው የምናደርገው ማለት ነው። ሱብሃንአላህ ይሄ ደግሞ በጣም ትልቅ የሆነ አጅርን የምናገኝበት ነው። ከሌላው ወራቶች የሚበልጥ ማለት ነው። ለይለተል ቀድር የሌለበት የሆነ 83 ዓመት የተፈጸመ ዒባዳ ከዛም ይበልጥ ነው። ስለዚህ ትልቅ ደረጃ አለው። አንድ ሰው አላህ Subhanahu Wa Ta'ala ፈቅዶለት አላህ ወስኖለት ለይለተል ቀድር ቢያገኝ በዛ በለይለተል ቀድር نعم ቁርአን እየቀራ ዚክር እያደረገ አላህን እየለመነ እየሰገደ ወደ አላህ እየተላቀሰ ያሳለፈ ከሆነ طيب 83 ዓመት ዒባዳ እንዳደረገ ነው የሚጻፍለት ማለት لا إله إلا الله ይሄ ትልቅ የሆነ ምንዳ ነው። ولله الحمد والمنة ስለሆነም አንድ ሰው በዚህ በ10 الأواخر ይችል ሌሊት ለማግኘት ምን ማለት አለበት? መጠናከር አለበት። ይችል ሌሊትን አላህ Subhanahu Wa Ta'ala ለምንድን ነው የደበቃት? በርካታ የሆነ ሕክማ አለ። በጣም በርካታ የሆነ ጥበብ አለ። ከዛ መካከል ረሕመተን ቢና ለኛ እዝነት ነው። ለኛ አዝኖልን ነው አላህ Subhanahu Wa Ta'ala ለምን ዒባዳ እንድናበዛ ዘንድ ወደሱ መቃረብን እንድናበዛ ዘንድ ነው አላሁ ጀለ ወዐላ ይችል ሌሊት የደበቃት ማለት ነው። አንድ ቀን ብቻ መሆኗ ቢታወቅ ሰው ያችን ቀን ብቻ እየጠበቀ ዒባዳ ይፈጽም ነበር። ነገር ግን እሷን ለማግኘት ይጣጣራል ማለት። الإمام ابن القيم رحمه الله تعالى رحمة واسعة من ይላሉ ليلة القدر በአመት በሙሉ ባለችው ሌሊት ትገኛለች ቢባል ሙሉን በቆምኩኝ ነበረ። ነገር ግን
በ10 الأواخر ነው ያለችው ተብለህ ያንን በዒባዳ ማሳለፍ ምን ከለከለህ ይላሉ። ስለሆነም ዒባድ አላህ ጥንካሬ ሊኖረን ይገባል። ጠይብ ሰላተል ሌል በመስገድ ወከዛሊከ የተለያዩ ዒባዳዎችን በመፈጸም ዱዓ በማድረግ ቅርአትን በመቅራት የመሳሰለ በዚህ በዒባዳ ልናሳልፍ ይገባል ማለት ነው። ባረከላሁ ፊኩም። ጠይብ አላሁ ስብሓነሁ ወተዓላ እንዳለው ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር። እንደዚሁም በሌላ የቁርአን አንቀጽ ኢና አንዘልናሁ ፊ ለይለቲን ሙባረከህ በተባረከችዋ ረድኤታማ በሆነችዋ ሌሊት ቁርአንን አወረድነው ይላል አላሁ ስብሓነሁ ወተዓላ። ጠይብ ስለሆነ ባረከላሁ ፊኩም ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ወፊህ ለይለቱን ሂየ ኸይሩን ሚን አልፊ ሸህር መን ሑሪመ ኸይረሃ ፈቀድ ሑሪም። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? በዚህ በረመዳን አንድ ሌሊት አለች። ይህም ደግሞ ይቺ ሌሊትን ኸይር ነገር የተነፈገ የሆነ ሰው በእርግጥ ኸይር ነገርን በአጠቃላይ ተነፍጓል ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለሆነም በዚህ በአስርት መጨረሻ የረመዳን ወራቶች ላይ ባረከላሁ ፊኩም ጥንካሬ ሊኖረን ይገባል። ወደ ኋላ ማለት የለብንም። ከዚህ በፊት ባሳለፍነው በሆኑ ቀናቶች ላይ ጠንክረን ከነበረ አላህን ሱብሓነሁ ወተዓላ በማምለክ ላይ ጠንክረን ከነበረ አሁንም ቢሆን በዛው ጥንካሬያችን መግፋት አለብን እስከ መጨረሻው ድረስ ማለት ነው። ረመዳን ሲያልቅ ረመዳን መጨረሻ 10 الأواخر ሲገባ እኛ ሀገር ላይ አብዛኛው የምናየው ጥፋት የምናየው የሆነ ችግር ምንድነው? ወደ ኋላ መሸሽ አለ። ይሄ በጣም ትልቅ የሆነ ጥፋት ነው። ስለሆነም ረመዳን መጨረሻ እንደውም ሲሆን መጠንከር ነው ያለብን። ኢነመል አዕማሉ ቢልኸዋቲም ተብሏል። እንደዚሁም ደግሞ 10 الأواخر من ረመዳን ትልቅ የሆነ ደረጃ አለው። ረሱል ዓለይሂ ሰላቱ ወሰላም የ10 الأواخر من ረመዳን ሲገባ إذا دخل ال10 الأواخر من ረመዳን ረሱል ዓለይሂ ሰላቱ ወሰላም ሲገባ ማለትም 10 الأواخر ሲገባ ነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? ሸደ ሚዕዘራህ ጠይብ ለዒባዳ ይጠነክሩን። አሕያ ለይለሁ ወአይቀظ አህለህ ሌሊቱን ቆመው ያሳልፉ ነበር። የተለያዩ ዒባዳዎችን በመፈጸም ቤተሰቦቻቸውንም ይቀሰቅሱ ነበር፣ ለዒባዳ ይቀሰቅሱ ነበር ረሱል ዓለይሂ ሰላቱ ወሰላም። እንደዚሁም ሌሎችም ትልቅ የሆኑ ፈዳኢሎች አሉ ይህን ለይለቱል ቀድርንም ለማግኘት ማለት ነው። ስለሆነም ሁላችንም መጠንከር አለብን። ረመዳን ሲያልቅ ወደ ኋላ ማለት የለብንም። ምን ማድረግ አለብን? ረመዳንን ደስ ብሎን እንደተቀበልነው በነሻጣ እንደተቀበልነው በነሻጣ ልንሸኝ ይገባል ማለት ነው። በነሻጣ በዒባዳ በሶላት ሌይል በሶላት الجማዓ ጥንካሬ ኖሮን ልንሸኝ ይገባል እንጂ መጨረሻ ላይ መዳከም ይሄ በጣም አደጋን እንዳለው ያሳያል ማለት ነው። ስለሆነም አሸኛኘታችን የረመዳን ሽኝታችን ጥንካሬን የተላበሰ በዒባዳ ላይ የተዋበ እርስ በርስ በመተዛዘን እርስ በርስ ዳዕዋ በመደራረግ አላህን ሱብሓነሁ ወተዓላ በማስታወስ የመሳሰለ በቁርአን በመቅራት ወከዛሊከ በተለያዩ በሆነው ሐለቀተል ዒልሚያ በማቋቋም የመሳሰለ በመልካም ነገራቶች ረመዳንን ጠይብ መጨረሻውን ማሳመርም ያጠበቅብናል። ዱዓ በማድረግ ኢስቲግፋር በማድረግ የመሳሰለ ማለት ነው። ስለሆነም የመጀመሪያው የነበረው ነሻጣችን በ10 الأواخرም ሊጨምር ይገባል እንጂ ወደ ኋላ ማለት የለብንም። ሀገራችን ላይ እንደምናየው መሳጅዶች በ10 الأواخر ኢላ መን ረሒመላህ አላህ ሱብሓነሁ ወተዓላ ያዘነለት ካልሆነ በስተቀር አብዛኛው መሳጅዶች ይራቆታሉ ማለት ነው። ከዒድ ቀድሞ ማለት ነው 10 الأواخر ላይ የሚገርመው ይሄ ደግሞ ተቃራኒ መሆን ነው። ጠይብ ሰለፎቻችን 10 الأواخر ሲገባ ጠንካራ የሆኑ ነበር። ረሱል ዓለይሂ ሰላቱ ወሰላም እንደተባለውም ሌሊቱን ሙሉ ህያው አድርገው ነበር የሚያሳልፉት። ወከዛሊከ ቤተሰቦቻቸውንም ይቀሰቅሱ ነበረ። ይሄ ደግሞ የሚያሳየው መጠንከር እንዳለብን ነው እንጂ ወደ ኋላ መመለስ እንዳለብን አይደለም የሚያሳየው ማለት ነው። ስለሆነም ጥንካሬ ሊኖረን ይገባል። በ10 الأواخر ሶላት الجማዓ በተለያዩ ዒባዳዎች በተለያዩ መልካም ነገራቶችን በመፈጸም
ዚክር በማብዛት ሰደቃ በማብዛት ለየቲሞች በመለገስ ወከዛሊከ በማስፈጠር የመሳሰለ በመልካም በሆኑ ዒባዳዎች ላይ ጥንካሬ ሊኖርን ይገባል። ጠንከር ብለን ማሳለፍ አለብን። ለይለቱል ቀድርንም አላህ እንዲወፍቀን አላህን መለመን ይጠበቅብናል ማለት ነው። ጠይብ በዚህ በረመዳን እንግዲህ መጨረሻ ረመዳን ስንጨርስ ስናኸትም የምንሰጠው የሆነ ግዴታ የሆነ ዘካተል ፊጥር የሚባል አለ። ይሄ እንግዲህ ዘካተል ፊጥር ከረመዳን ጋር ከጾማችን ጋር ተያያዥነት ያለው የሆነ ነው። ምግብ የሚሰጥ የሆነ ማለት ነው። ከራስ እንደዚሁም የሚሰጥ ነው። ከሰውም ማለትም ኃላፊነት ካለበት ከሆነ ሰው የሚሰጥ የሆነ ነው። ዘካተል ፊጥር መስጠት ዋጅብ ነው። በሁሉም ሙስሊም ላይ መስጠት ዋጅብ ነው። ኢብኑ ዑመር ረዲየላሁ ተዓላ ዐንሁማ ብለው ይላሉ ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥሪ ሚን ረመዳን صاعا من تمر أو صاعا من شعير على العبد والحر والذكر والأنثى والصغير والكبير من المسلمين. بن يلالو ابن عمر رضي الله تعالى عنهما بلو يلالو رسول عليه الصلاة والسلام زكاة الفطر قديتا أدرقوال زكاة الفطر من رمضان كرمضان مجرشا ميستو صاعا من تمر كتمر. ይሄ እንግዲህ ተምር ሲባል ባሁን ጊዜም ተምር ብቻ ነው የሚወጣው ማለት አይደለም። በዚያን ጊዜ ለምግብነት ይጠቀሙት ስለነበር ነው። አሁንም ሰዎች ለምሳሌ እዚህ አካባቢ አብዛኛው የገጠር ማህበረሰብ የሚጠቀመው የሆነ ምግብ ይኖራል። ከሱ ማለት ነው ምንድነው ዘካተል ፊጥር ይወጣል ማለት ነው። ይሄ ደግሞ አንድ ሷዕ ነው። አንድ ሷዕ ማለት 4 እፍኝ ወይም አንድ ቁና የሚባለው ነው። ወደ ኪሎ ዑለማዎች ሲቀይሩት ከ2 ከ40 ጀምሮ እስከ 2 ከግማሽ ባለው ነው የሚሆነው። ስለዚህ አንድ ቁና መስጠት ለአንድ ሰው ዋጅብ ነው። ሰው 10 ቤተሰብ ካለው 10 ቁና ይሰጣል ማለት ነው፣ ለሁሉም ኃላፊነት ስላለበት። ስለዚህ ከተምር ወይም ደግሞ ከገብስ ወይም ደግሞ ከስንዴ ሰው ከሚበላው ከአካባቢው ማለት ነው። አለል ዓብዲ በምን ላይ በሰራተኛው ሆኖ በሚሰራ በባሪያ ላይ ሊሆን ይችላል። ወልሑር እንደዚሁም ደግሞ ሑር የሆነ ወይም ደግሞ ነፃ የሆነ ማለት ነው። استقلال ያለው ነፃ የሆነ ሰውም በሰራተኛም በሁሉም ላይ ግድ ነው። ሰደቀተል ፊጥር የሚያወጣው ረሱል አለይሂ ሰላቱ ወሰላም ብለዋል ليس في العبد صدقة إلا صدقة الفطر። ባሪያ በሆነ ሰው ላይ ሰደቃ የለበትም ሰደቀተል ፊጥር ሲቀራል። ይሄ እንግዲህ ማን ነው ባለቤቱ ነው የሚያወጣለት፣ ማለትም የሚያሰራው የሆነ ሰው ያወጣለታል ማለት ነው። እናም ዘካተል ፊጥር ግዴታ አድርገዋል ረሱል አለይሂ ሰላቱ ወሰላም በወንድም በሴትም ወዘከሪ ወልኡንሳ በሴትም በወንድም ላይ ግዴታ አድርገዋል። በወንድም በሴትም ግዴታ ይሰጣል። ወሰጊር ወልከቢር በትንሽም በትልቅም ላይ ይሰጣል። ሚነል ሙስሊሚን ከሙስሊም ከሆነ ማለት እንደውም ነገ ጠይብ ባረከላሁ ፊኩም ዒድ ነው ማለትም ነገ የዒድ ረመዳን አልቆ ፀሐይ ከመጥለቋ በፊት አንድ ህፃን ልጅ ቢወለድ በሱ ላይ ማውጣት ግዴታ ነው። በሱ ላይ ማውጣት ግዴታ ነው። እንደዚሁም በሆድ ላይ በጽንስ ላይ ላለ ልጅም ደግሞ ማውጣት የተወደደ የሆነ ተግባር የሰለፎቻችን ተግባር ነው። ስለዚህ ይህንንም ብናደርገው ተጠቃሚ እንሆናለን። ስለዚህ ዘካተል ፊጥር መስጠት ግዴታ ነው። ዋጅቡን አላ ኩል ሙስሊም በሁሉም ሙስሊም ላይ ዘካተል ፊጥር መስጠት ዋጅባ አላ ኩል ሙስሊም ግዴታ ነው ማለት ነው። ስለዚህ መስጠት አለብን ሁላችንም። እዚህ ገጠር ማህበረሰብ ገጠር አካባቢ ያለ ማህበረሰብም መስጠት አለበት ማለት ነው። ስለዚህ ዘካተል ፊጥር በሁሉም ሙስሊም ላይ ወንድም ይሁን በሴት በትልቅም ይሁን በትንሽ በነፃ በሆነ ሰው ወከዛሊከ በባሪያም ቢሆን መስጠቱ ግዴታ ይሆናል። መስጠቱ ግዴታ ነው። በሆድ ላይ ላለ ወይም በእናት ሆድ ላይ ላለ በጽንስ ላይ ላለ ደግሞ إذا نفخت فيه الروح የተነፋበት ከሆነ በሱ ላይ ማውጣቱ
ማለትም 4 ወር ከሞላው ይሄ እንግዲህ ምን ይሆናል በሱ ላይ ማውጣቱ ተወዳጅ ይሆናል ማለት ነገር ግን ግዴታ አይደለም ነው አንድ ሰው በራሱ ላይ ዋጅብ የሚሆንበት በራሱ ላይ ማውጣት አለበት ወከዛሊከ ስለራሱ ያወጣል በሱ ላይ ደግሞ የሚለግሳቸው ማለትም ከቤተሰቡ ከልጆቹ طيب ማውጣቱ ግዴታ ነው የሚሆነው ለምሳሌ ከሚስቱ ወይም ደግሞ ቅርብ የሆነ ዘው كذلك ባሪያው طيب ምክንያቱም ይህ ባሪያ فإن صدقة الفطر تجب على سيده በቃ በሚያሰራው በሆነው ሰው ላይ ነው ግዴታ የሚሆነው ማለት ነው ስለዚህ የሰራተኛውንም ጨምሮ አሰሪው ይከፍላል ማለት ነው ይሄ እንግዲህ የሚታወቅ የሆነ ጉዳይ ነው ስለሆነ ዘካት الفطر ለመደንገጉ ብዙ የሆኑ ሕክማዎች አሉ ብዙ የሆኑ ጥበቦች አሉ ከዛ መካከል አንደኛ ተጥሂሩ الصائم مما عسى أن يكون قد وقع فيه في صيامه من اللغو والرفث የተለያዩ አላስፈላጊ የሆኑ ተግባራቶች ቀልዳ ቀሎች ዝም ብለው ጨዋታ ነክ የሆኑ ማለት ነው ድንበር የሚያልፉ እነሱ ነገራቶች ተከስተው ከሆነ በጾሙ ላይ ጾመኛውን ያጸዳዋል ማለት ነው ያጸዳል ጽድት ያደርገዋል ጾሙን ማለት ነው ዘካት الفطر በሚሰጥ ጊዜ ወከዛሊከ ሁለተኛ ደግሞ መሳኪኖችና ፉቀራዎች ደሃዎችን እነሱን ደግሞ የዒድ ቀን የሰው እጅን እንዳያዩ ማድረግ ነው በእነሱ ላይ እንዲደሰቱ ማድረግ ምክንያቱም የዒድ ቀን ደሃውም ሀብታሙም መደሰት ስላለበት ነው ለዚህም ኢብኑ አባስ ረዲየላሁ ተዓላ ዐንሁማ በሚያስተላልፉት ሐዲስ ረሱል አለይሂ ሰላቱ ወሰላም ብለው ይላሉ فرض رسول الله صلى الله عليه وسلم زكاة الفطر إيه دقمو طهرة للصائم من اللغو والرفث وطعمة للمساكين من قالوا نبي عليه الصلاة والسلام زكاة الفطر قديتا آدر قوال إهم هونو سالة لمن دنو طهرة للصائم ጾመኛውን የሚያጸዳነው من اللغو والرفث على እዚህ ገባ ከማይባል ከሆነ ንግግር አላስፈላጊ ከሆነ ተግብሮ ከሆነ እሱን የሚያጸዳለት ነው እንደዚሁም وطعمة للمساكين ምስኪኖችንም ደግሞ ማብያ ነው ጥቅሙ ነው ወይ ስለዚህ ምስኪኖች የሰውን ፊት እንዳያዩ ተደስተው እንዲውሉ ይሄንን ዘካት الفطርን እንሰጣለን ማለት ነው ስለዚህ ዘካት الفطر ግዴታ ይሆናል ዘካት الفطر መስጠት ግዴታ ይሆናል ማለት ነው ዘካት الفطርን መስጠት ከአካባቢው በብዛት ከሚመገቡት ከሆነው ምግብ ነው የሚሆነው ከሱ በሳዕ ወይንም ደግሞ በአንድ ቁና ተደርጎ ማለት ነው ለአንድ ሰው ዋጅብ ይሆናል ይሄን ዘካት الفطر ለአንድ ሰው ብቻ መስጠት ይቻላል وكذلك زكاة الفطر عند سو لبركاتا መስጠት ይችላል ለአንድ ሰው መስጠት ይቻላል ነገር ግን ይሄን ዘካት الفطر ምን መስጠት አይቻልም የገንዘቡ ለምሳሌ የ2 ኪሎ ከግማሽ የጤፍ ለምሳሌ እንደ ምሳሌ 300 ብር ወይም ከዛ በላይ ቢመጣ ወይም በቆሎ ሊሆን ይችላል ለምሳሌ 300 ብር ብለን ብናስብ 300 ብር ከሆነ ያንን 300 ብር ቀጥታ ወስዶ መስጠት አይቻልም ይሄ ኺላፍ ሱናን መጻረር ነው የሚሆነው لأن ذلك خلاف ما أمر به رسول الله صلى الله عليه وسلم ምክንያቱም رسول عليه الصلاة والسلام የሚያወጡ የነበሩ فقد كانوا يخرجونها صاع من طعام ከምግብ ነው የሚያወጡት ገንዘብ ነበራቸው በጊዜው ገንዘብ እንስጥ አላሉ ምንድነው የሚያደርጉት ምግብ ነበር የሚሰጠው ማለት የሚበላ ነገር ነው የሚሰጠው እንጂ ገንዘብን በቀጥታ ወስዶ መስጠት አይፈቀደም ማለት ነው ስለዚህ ይሄ ደግሞ ዒባዳ እስከሆነ ድረስ መፍሩዳ ግዴታ የሆነ من جنس معين በቃ የተነጠለ የሆነ ነገር ነው እሱ ደግሞ وهو الطعام እሱ ምግብ ነው የሚሰጠው እንጂ فلا يجزي اخراجها
من غير الجنس المعين عند سو كمجيب ليلا ገንዘብ እሰጣለሁኝ ብል ይሄ አያበቃለትም فلا يجزي አያበቃለትም ማለት ነው ማለትም ልክ አይሆንም ስለሆነም ዘካተ الفطر መስጠት ያለበት ከምንድነው ከምግብ መሆን አለበት እንጂ ገንዘብ ወስዶ መስጠት አይፈቀድም ማለት ነው ሌላው የዘካተ الفطر የምሰጥበት ጊዜን በተመለከተ ማወቅ ስላለባችሁ እሱን ጠቆም አድርጌ አቆማለሁኝ ኢንሻአላሁ ተዓላ እሱም ዘካተ الفطر ግዴታ የሚሆነው بغروب الشمس من ليلة العيد የዒድ ሌሊት ላይ نعم የዛን ጊዜ ነገ ዒድ ነው ተብሎ መግሪብ ሲገባ ማለት ነው ማለትም ዒድ ፀሐይ ስትገባ ከዛ ጊዜ ጀምሮ ዋጅብ ይሆናል لأنه الوقت الذي يكون به الفطر من رمضان كرمضان እንግዲህ የምናፈጥርበት ጊዜ ስለሆነ ማለት ነው ولإخراجها ለሷ ደግሞ ዘካተ الفطر ለማውጣት ሁለት ጊዜ አለው አንደኛ وقت فضيلة የሚባል ትልቅ ደረጃ ያለበት የሆነው وأداء ووقت جواز የሚቻልበት የሆነ ወቅት አለ ይሄ ወቅቱ فضيلة የሚባለው من طلوع فجر يوم الجمعة يوم العيد إلى እስከመች ድረስ አንድ ሰው ትልቅ የሆነ ደረጃ ያለው የዚህን ቦታ ለማግኘት ከፈለገ ነገ ዒድ ነው ሲባል ዛሬ ፀሐይ ከገባችበት ጊዜ ጀምሮ እስከ ሶላት العيد እስከሚሰገድ ድረስ ባለው ቢሰጥ ይሄ ትልቅ ደረጃ ያለው የሚባለው ይሄ ነው ማለት ነው ነብያችን አለይሂ ሰላቱ ወሰለም أمر بزكاة الفطر قبل خروج الناس إلى الصلاة ሰዎች ወደ ሶላት ከመሄዳቸው በፊት ዘካተ الفطر ያወጣ ካለ እንዲያወጣ አዘዋል ይላሉ ስለሆነም ይሄ እንግዲህ የኢብኑ ዑመር ሐዲስ የሚያሳይ ነው እናም ነው መጀመሪያው ነገ ዒድ ነው ሲባል طيب ዛሬ መግሪብ ወይም ፀሐይ ከገባችበት ጊዜ ጀምሮ መስጠቱ ተወዳጅ ነው የሚሆነው የሚቻለው የሆነው ጊዜ ደግሞ فهو قبل العيد كصلاة العيد በፊት بيوم أو يومين በአንድ ቀን ወይም ከሁለት ቀን ቀደም ብሎ መስጠት ይሄም ይቻላል لفعل ابن عمر وغيره من الصحابة لذلك ابن عمر እንደዚህም ሌሎችም ሱሐቦች ይሄንን ተግባር ስለፈጸሙት ማለት ነው ስለሆነም አንድ ሰው ከሁለት ቀን በፊት ዒድ ከሁለት ቀን በፊት ወይም ከአንድ ቀን በፊት መስጠትም ይችላል ነገር ግን በላጩም የሆነው ነገ ዒድ ነው የተባለ ዛሬ ከመግሪብ በኋላ የሚሰጠው ነው ማለት ነው ولا يجوز تأخيرها عن صلاة العيد ነገር ግን ይህን ዘካተ الفطر كصلاة العيد بوهلا مستت أي فكدم فإن أخرها فهي صدقة من الصدقات عند سو صلاة عيد كتسجد بوهلا عيد الفطر كتسجد بوهلا صدقة الفطر ويم زكاة الفطر يسات الله مالت أي شلم يزدان قزي يستك هنا عندما ننيوم زكاة عندما ننيوم صدقة نمي هنا ونجي زكاة الفطر أي بالم مالت بزيهم تلك هنا وانجلين نمي هنا ودوهلا بما زقيته مكنيات رسول عليه الصلاة والسلام بلو يلالو من أداها قبل الصلاة فهي زكاة مقبولة صلاة العيد تمسجد وفيت صدقة الفطر ويم زكاة الفطر يستي وهنسو الصواتك أباينات يالاتي ونج صدقة نج ويم زكاة نجالو ومن أداها بعد الصلاة فهي صدقة من الصدقات عند سودقمو صلاة العيد كتسجد بها لامتتو صدقات زكاة الفطر بيست هيك صدقات مكاكل لم يكوترون جي زكاة الفطر تبلو أي كوتر ميلال نبياتشن عليه الصلاة والسلام سلوهنم زكاة الفطر مستت قديتانو بزي هلوم أحكاموچن بتملكته أطر درجينو ياقرب كلاتشو كذلك ليدكماچهم ይችላል እናም ሁኔታውም አጠር አድርጌ ነው ከዑለማዎች ንግግር አጠር አድርጌ ያቀረብኩት ስለሆነም አባቶች ወንድሞች እናቶች እህቶች ዘካተ الفطر ላይ ጥንቃቄ እናድርግ በሁላችንም ላይ ያለ ግዴታ ነው طيب በትንሽም በትልቅም
በወንድም በሴትም በሰራተኛም በአሰሪም ላይ ግዴታ ስለሆነ በጥንቃቄ ልንወጣ ይገባል። እናም ቅድም መጀመሪያ ላይ እንዳልኩት ረመዳናችንን አሸኛኘታችንን እናሳምር። ከዚህ በፊት ስናደርገው ከነበረው ዒባዳ መጠንከር አለብን ማለት ነው። ለሲየማ إذا دخل العشر الأواخر من رمضان በተለይ አሁን የተወሰኑ ቀናቶች ናቸው የቀሩት። እነዚህ የተወሰኑ ቀናቶችን በመጠቀም የተለያዩ መልካም የሆኑ ዒባዳዎችን በመፈጸም ወደ አላህ በመቃረብ ጥሩ የሆኑ ስራዎችን በመስራት ቁርአን በመቅራት ዚክር በማድረግ ዱዓ በማብዛት ኢስቲግፋር በማብዛት ሶላተ ሌሊል በማብዛት ሶላተ الجማዓን ጠብቆ በመስገድ ወከዛሊከ ሰደቃን በማብዛት በማስፈጠር የመሳሰሉ መልካም የሆኑ ዒባዳዎችን በመፈጸም ወደ አላህ ሱብሓነሁ ወተዓላ መቃረብ አለብን እላለሁኝ። አላህ ሱብሓነሁ ወተዓላ የኛንም የናንተንም ጾማችን አላህ ይቀበለን፣ ቂያማችንንም አላህ ይቀበለን፣ የቆምነውንም አላህ ይቀበለን፣ ጾማችን አላህ ይቀበለን። ነገ ረያን በሚባለው ጀነት የበር የምንገባ ሰዎች አላህ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. اللهم أحسن عاقبتنا في الأمور كلها، اللهم أحسن عاقبتنا في الأمور كلها. اللهم تقبل منا صيامنا وقيامنا، اللهم تقبل منا صيامنا وقيامنا يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.